ጤና ይስጥልን ተመልካቾች እንዴት አላችሁ? በጣም ሰፋ ያሉ መረጃዎችን ነግራችኋለሁ። በአጭር መልክ ነው ነግራችሁ። በተለይም ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እያደረጉት ያለው ዛቻ ከአይአርጂሲ በኩል ከባድ ጥቃት ሰነዘርባቸው እንደሚችል የሚጠቁም መረጃ ይፋ ሆኗል። ከዛ ውጭም በየመን አካባቢ የሚደረጉ እንቅስቃሴዎችና በዚህ በሶማሌ ላይ የሚደረጉ እንቅስቃሴዎች አንደምታቸው ምንድን ነው የሚለውን በእርግጥም የምንመለከታቸው ይሆናል። በመጀመሪያ ከየመን ባህር ዳርቻ ወይም ደግሞ እዚህ አካባቢ ላይ የነበረው ጫና ምን ይሆናል የሚለውን ካነሳ በኋላ የተለያዩ ጉዳዮችን እናነሳለን። ጀርመንም አንዳንድ ሀሳቦችን በማጋራት ላይ ትገኛለች። ማለት የአሜሪካ ጦር ይውጣም አይወጣም አያገባኝም አይነት ወይም ደግሞ ኤክስፔክት አድርገው የነበረው አይነት ጉዳይ ነው የሚል መረጃ ሰጥታለች። ይህ ምንድን ነው የሚለውን በስፋት እንዳስሷለን። ከዛ ውጭም በርካታ ዓለም ላይ አበይት የተባሉ ጉዳዮችን እነግራችኋለሁ። ከመካከለኛው ምስራቅ ጀምሮ እስከ አውሮፓ ድረስ ያለው ማለት ነው። እናንተ ጊዜ ስጡ። ቢኒያም ካሴ ነኝ። በየመን የባህር ዳርቻ እንግዲህ የታገተች አንድ መርከብ ማለትም ነዳጅ ጫኝ መርከብ ናት ወደ ሶማሊያ መወሰዷ ይፋ ሆኗል። ይህም እንግዲህ ከባህር ላይ ወንበዴዎች ጋር ግንኙነት እንዳላት የሚነገር ነው። የባህር ላይ ወንበዴዎች ወይም ደግሞ ፓይሬት አንድ የነዳጅ መርከብ ከየመን የባህር ዳርቻ ኦፍሾር አግተው ወደ ሶማሊያ መውሰዳቸውን ይፋ የሚያደርግ መረጃ ወጥተዋል። ይህንም የተለያዩ ዓለም አቀፋዊ መገናኛ ብዙኃን እየዘገቡት ይገኛል። ቢቢሲ፣ ሲኤንኤን፣ ደ ዋሽንግተን ፖስት እና ደ ኒውዮርክ ታይምስ ይህን ጉዳይ ይዘውት ወጥተዋል። የየመን ባህር ዳርቻ ላይ እንግዲህ የሚንቀሳቀሱ ኃይሎች ይታወቃሉ። እንደነ ሁቲ ያሉ ኃይሎች ናቸው፣ እነሱ ሊሆኑ ይችላሉ የሚሉ መረጃም ይወጣ ይገኛል። እንግዲህ የየመን ባህር ዳርቻ ጠባቂዎች ኦፍሾር ጋርድስ የሚባሉት ወይም ደግሞ እነዚህ ዘቦች ቀደም ሲል አንድ ሀሳብ ሰጥተው ነበረ። ኤምቲ ዩሬካ የተሰኘችው መርከብ ተጠልፋ ወደ ሶማሊያ መሄዷን ማረጋገጣቸውን ይፋ ሆኗል። የተለያዩ መገናኛ ብዙኃን በተለያየ ሁኔታና አውድ የራሳቸውን የፖለቲካ ትንታኔና ኮንሰፕት ግምት ውስጥ እያስገቡ ሀሳባቸውን ማጋራታቸውን ቀጥለዋል። ይህ ምንድን ነው የሚለው በርካቶችን እንደዚሁ እያነጋገረ የሚገኝ ጉዳይ ነው። በተለይም እንግዲህ በተለያዩ አጋጣሚዎች በፑንትላንድ 3 የደህንነት ባለስልጣናት የባህር ላይ ኃይሎች ወይም ደግሞ ወንበዴዎች ይባላሉ በኤደን ባህረ ሰላጤ ላይ የምትገኘውን ቃንዳራ የተባለች የባህር ዳርቻ ከተማን ለቀው ወጥተዋል የሚል ሀሳብ ሰጥተው ነበረ። ግን አንዳንድ አስቸጋሪ ጉዳዮች እንዳሉ ወደ ወደብ አቅራቢያ የሚገኘው የኤደን ባህረ ሰላጤ መንቀሳቀሷን በሌላ በኩል የሚገልጹ አሉ። ስለዚህ የፑንትላንድ የደህንነት ኃይሎችም የራሳቸው የቤት ስራ ሊኖርባቸው ቢችልም ከዚህ አንጻር ስራዎች መስራት አለባቸው የተባሉ ይገኛል። ከሳምንት በፊት በሶማሌ ባህር ወንበዴዎች የተጠለፈውን የሆነር 25 መርከብን ተከትሎ በ10 ቀናት ውስጥ በአካባቢው ሌላ ግዙፍ ነዳጅ ጫኝ መርከብ ተጠልፎ ወይም ደግሞ ሃይጃክ መደረጉን የሚጠቁም መረጃ ሆኗል። እጅግ አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ከዚህ ከመካከለኛው ምስራቅ ውጥረት አንጻር ገሃድ ያደረገው ነው። ለዚህም ነው እንደ ኢትዮጵያ ያሉ ሀገራት ምናልባትም በቀይ ባህር በኩል ሄዳችሁ አካባቢውን ተቆጣጠሩ የሚል እድል ሊያገኙ ይችላሉ የሚሉ ሀሳቦች የተጋሩ የሚገኘው። ኤምቲ ዩሬካ ከመታገቷ በፊት እንግዲህ የምዕራብ አፍሪካ አገር እንግዲህ ማለት የቶጎን ሰንደቅ ዓላማ እያውለበለበች ወይም ደግሞ የቶጎን ሰንደቅ ይዛ ስትንቀሳቀስ ነበረ። ባንዲራዋን ይዛ ብትንቀሳቀስም ኦፍኮርስ ችግሩ በዚህ ልክ ተጋርጦባታል ማለት ነው። ይህ የሆነው እንግዲህ መርከቧ በአሁኑ ሰዓት በየመንና በሶማሊያ መካከል እንግዲህ በሚገኘው ህንድ ውቅያኖስ ማለት ነው በኤደን ባህረ ሰላጤ እየገዘፈች እንደሆነ መረጃዎች ያሳያሉ። በሚቀጥሉት ሰዓታት ደግሞ በሶማሊያ የአየር ክልል ማለትም የውሃ ክልል ውስጥ ትገባለች ተብሎ ይታሰባል። ይሄኛው ትንሽ አስቸጋሪ ነው። የዩናይትድ ኪንግደም ዩኬ የባህር ትራንስፖርት ኦፕሬሽን ዩኬ ኤምቲኦ የሚባለው ደግሞ አንድ ሀሳብ ሰጥቶ ነበር። የታጠቁ ሰዎች በጀልባ በመሆን በየመን አልሙካል አቅራቢያ ወደሚገኝ መርከብ ጠግተው እንደነበረ ቀደም ሲል አረጋግጦ ነበረ። እሱን ካለ በኋላ እንግዲህ ከሰዓታት በኋላ ይሄ ጉዳይ ተፈጥሯል ማለት ነው። ስለዚህ የባህር ላይ ውንብድናው በሶማሊያ ወትሮውንም ችግር ነበር፣ አሁንም ሊቀጥል እንደሚችል ያሳያል። የደህንነት ባለስልጣናት እንግዲህ እንደሚያሳዩት እነዚህ የታጠቁ ሰዎች አሉላ በተሰኘው የአሳ ማጥመጃ ከተማ አቅራቢያ በሚገኝ ባህር ዳርቻ ላይ ይፋ ሆኗል። በነገራችን ላይ እንደዚህ አይነት ጉዳዮች እጅግ አስቸጋሪ ሊሆኑ እንደሚችሉ በዚህ አካባቢ ባይዞይ ካልኡላ ወይም ደግሞ አሉላ የሚል አጠራር ባላት የባህር ዳርቻ አካባቢ ላይ የሚንቀሳቀሱ ኃይሎች ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱን የሚጠቁሙ መረጃዎች እየወጡ ነው። ይቺ እንግዲህ የተሰኘችው የባህር ላይ የወንበዴዎች ማለት ነው የኤምቲ ዩሬካን ለመያዝ ከሄዱበት ቦታ 209 ኪሎ ሜትር ርቀት ላይ እንደምትገኝም ይፋ ሆኗል። እንደዚህ አይነት ሁኔታዎች መልካቸውን ለውጠው አስቸጋሪ ሁኔታዎች ላይ ሊደርሱ እንደሚችሉም ጠቋሚ ተደርጓል። አንዳንድ ሁኔታዎችን በዚህ ልክ መቋጨት ያስችላሉ ወይ የሚል ሀሳብም እንደዚሁ
እየተቀመጠ ይገኛል። የባህር ላይ ውንብድናው ግን አሁንም ከፍ እያለ መሄዱን የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። እንግዲህ በዚህ ከሆን አንዳንድ ሁኔታዎችን መፍትሄ መስጠት ካልተቻለ አስቸጋሪ እንደሆነ ሳይታለም የተፈታ ያደርገዋል የሚሉ መረጃዎችን በስፋት ማጋራት ይቻላል። ይሄኛው ጉዳይ ግን መፍትሄ እንደሚያስፈልገው በመገለጽ ሂደት ላይ ነው። ወደ እንግዲህ ኢራንና አሜሪካ ጉዳይ ላይ መልሳችኋለሁ። አሜሪካ በሆርሙዝ ሰርጥ ማለፍ ያለፉ ለኢራን እንግዲህ ለወደቧ ማለት ነው ለሚከራዩትም ሆነ ለሚንቀሳቀሱበት ታክስ የሚከፍሉት ላይ ማዕቀብ ጥላለሁ የሚል ሀሳብ ሰጥተዋል። ይሄኛውም እጅግ በርካቶችን እያነጋገረ የሚገኝ ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ በዚህ ልክ አንዳንድ አስቸጋሪ ሁኔታዎችን መውጣት ይጠበቅባቸዋል የተባለ ቢገኝም ማዕቀብ እንደዚሁ እንደሚጥሉ እየዛቱ ይገኛል። በዛ ላይ ፕሬዚዳንት ዶናልድ ትራምፕ አንዳንድ በጉዳዮች ላይ ያልተስማሙባቸው ነጥቦች እንዳሉ ከዚህ ከኢራን ካቀረበቻቸው 14 ነጥቦች ጋር በተገናኘ ጥያቄዎች እንዳላቸው ሲነገር ነበረ። ትራምፕ ኢራን ለጦርነቱን ማቆም ያቀረበችውን እቅድ ይቀበለዋለሁ የሚል ውጥን የለኝም የሚል ሀሳብ ነው የሰጡት። እንግዲህ ፕሬዚዳንት ዶናልድ ትራምፕ የኢራንን እቅድ የተኩስ አቁሙ ማለት ነው ከዚህ ከሆርሙዝና አንዳንድ ከኒውክሌር ጉዳዮች ጋር በተገናኘ የቀረበውን እቅድ የመቀበል ፍላጎት እንደሌላቸው በተለያየ አጋጣሚ ሲገልጹ ነበር። አሁንም ደግሞ ዶናልድ ትራምፕ ቅዳሜ ቴህራን ያቀረበችውን አዲሱን የሰላም እቅድ እመለከተዋለሁ ብለው ነበረ፣ ግን የምቀበለው አይመስለኝም የሚል ሀሳብ ነው የሰጡት። ለኢራን አብዮታዊ ዘብ እንግዲህ ጋር በጣም በተለያየ አጋጣሚ አብረው በሚሰሩ የሚታወቁት እንደነ ፋርስ እና ታስኒም አይነቶቹ የህዝብ መገናኛ ብዙሃን ባለ 14 ነጥቡን የሰላም እቅድ በፓኪስታን በኩል ተልኳል የሚል ሀሳብ ነበር የሰጡት። እንግዲህ ትራምፕ ይሄን ጉዳይ ባቀረበችው የሰላም እቅድ ወደ እንግዲህ ኤርፎርስ ዋን ሲገበገቡበት ሰዓት አንድ ሀሳብ ሰጥተው ነበረ። በኋላ ነግራችኋለሁ ብሎ ነበረ፣ ግን የምቀበለው አይመስለኝም የሚል ሀሳብ ነው የሰጡት። እንግዲህ የተለያዩ ሀሳቦችም አሉ። ባለፉት 47 ዓመታት በሰው ልጆችና በዓለም ዙሪያ ላይ አንዳንድ አስቸጋሪ ሁኔታዎችን ለፈጠረችው ኢራን ይቅርታ አላደርግም የሚል ነው። ኢራን እንግዲህ ለፕሬዚዳንት ዶናልድ ትራምፕ ያቀረበችው እቅድ ምን ሊሆን ይችላል? ስለ ኒውክሌር ጉዳይ ነው ወይስ ምንድን ነው የሚለው በጣም ዝርዝር ማብራሪያዎችን ይፈልጋል። እሱን ዝርዝር ማብራሪያ ዓለም ማግኘት አልቻለችም፣ ግን ጉዳዩ እጅግ ውስብስብ እንደሆነ ለመገመት አያዳግትም። ስለዚህ ፕሬዚዳንት ዶናልድ ትራምፕ መፍትሄን በጦርነት ከማሰብ ይልቅ መፍትሄን በበጎ ማምጣት አለባቸው የሚል ሀሳብ ነው የተሰጠው። ትራምፕ ኢራን እንግዲህ አንዳንድ መጥፎ ወይም አጓጉል ባህሪዎችን የምታሳይ ከሆነ አዲስ ጥቃት እንሰነዝራለን የሚልም ሀሳብ እንደዚሁ አጋርተዋል። ይሄኛውን በጣም በርካቶችን እያነጋገረ የሚገኝ ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን አንዳንድ አላስፈላጊ የሆኑ ባህሪዎችን የምታሳይ ከሆነ እኛ ጥቃቱን እንሰነዝራለን፣ አዲስ ጥቃት እንፈጽማለን የሚል ሀሳብ ሰጥተዋል። አሜሪካና ኢራን ውጥረታቸውን ለማስቆም የተለያዩ የዕቅድ ልውጦችን በማድረግ ላይ ይገኛሉ። ግን ደግሞ ሊጀምሩት እንደሚችሉም ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ የተናገሩ ነው። በሌላ በኩል የብሪታንያ ወይም ደግሞ የዩናይትድ ኪንግደም ሄትሮ አውሮፕላን ማረፊያ በኢራን ጦርነት ሳቢያ የተሳፋሪዎችን ቁጥር ቀንሳለሁ ማለቱ በእርግጥም ውጥረቱ መልኩን ሊለውጥ እንደሚችል ያሳያል። ከዛ ውጭ አይአርጂሲ ፕሬዚዳንት ዶናልድ ትራምፕ ሰክሰስፉል የማይሆኑበትን ጦርነት ወይም ደግሞ ቤያድ የሆነ አግሪመንት ወይም ዲል ውስጥ ሊገቡ ይችላሉ ወይም ከሁለት አንዱ መምረጥ አለባቸው የሚል ሀሳብም እንደዚሁ አጋርተዋል። ስለዚህ የኢራን አብዮታዊ ዘብ ኃይል ዛሬ ማለት ነው ያስቀመጠው ሀሳብ አለ። የአሜሪካው ፕሬዚዳንት ውጤታማ ሊሆንላቸው የማይችል ወይም ደግሞ ከማይሆን ጋር ወይም ከመጥፎ ቢያዲል ከሚባለው ጋር አወዳድረው መምረጥ አለባቸው የሚል ሀሳብም ነው የሰጡትና እነዚህ ጉዳዮች መልካቸውን የመካከለኛው ምስራቅ ፖለቲካን የሚቀይሩ ናቸው ተብሎ ይወሰዳሉ። ግን በአንዳንድ ሁኔታዎች ደግሞ ትራምፕ ጉዳዮችን በራሱ መንገድ ከአሜሪካ ፖለቲካ አንጻርን ብቻ ሳይሆን ከተለያየ የዓለም አቀፉ አውድ ጋር ጉዳዮችን ማየት ያስፈልጋል የሚል ሀሳቦችም እንደዚሁ እየተጋራ ይገኛል። ዩኤስ ኦፕሽንስ አር ኢምፖሲብል ሚሊታሪ አታክ ኦር ኤ ቢግ ዲል የሚል ሀሳብ ነው እንግዲህ አይአርጂሲ ያቀረበው ማለት ነው። ይሄኛው ትንሽ አስቸጋሪ ነው። ኩዌት ኦይል ፕሮዳክሽን ኤክስፔክትድ ወደ 2.6 ሚሊዮን ቢፒዲ በርሜል ይሆናል ማለት በርሜል በዶላር ቢፒዲ እንግዲህ ፐር ዶላር ማለት ነው። ኩዌት የኦይል ሚኒስትሩ ወይም ደግሞ የነዳጅ ሚኒስትሩ ፕሮዳክሽን ወደ 2.6 ሚሊዮን ባረል በቀን ከፍ ልናደርገው እንችላለን የሚል ሀሳብ ነው የሰጡት። 7 ኦፔክ ፕላስ ካንትሪስ ዊል ሬይዝ ኦይል አውትፑት ማለታቸው ነው። ከፍ ሊያደርጉት እንደሚችሉ እየተነገረ ይገኛል። ስለዚህ አንዳንድ ጉዳዮችን ቀለል አድርጎ ማየትም እንደማይቻል መረጃዎች ይወጡ ይገኛል። ግን ይሄኛው በዓለም የፖለቲካ ስርዓት ውስጥ አዲስ ነገሮችን ይፈጥራል ተብሎ ይታሰባል። ይሄኛው እንግዲህ ኩዌት ዲድ ኖት ኤክስፖርት ኤኒ ክሩድ ኦይል ላስት መንዝ ፎር ዘ ፈርስት ታይም ሲንስ
1990 ገልፍ ዋር በ1991 የጎልፍ ዋር አማካኝነት ሆርሙዝ እንግዲህ ጫና ውስጥ ከገባበት ወዲህ እንደዚህ አይነት ነገር ላለፉት 35ና እንደዚያ አይነት አመታት ችግር ደርሶባት አያውቅም ኩዌት። አሁን ግን በዚህ ልክ ጫና ውስጥ ገብታለች ማለት ነው። ዩኬ ኤምቲኦ ደግሞ የተለያዩ ችግሮች አሁንም እንዳሉ በአካባቢው ላይ እያስቀመጠ ይገኛል። እነዚህ ጉዳዮች በዓለም የፖለቲካ ስርዓት ላይ ፈታኝ ሊሆኑ እንደሚችሉ ተነግሯል። ከዛ ውጭ እንግዲህ አሁንም በመካከለኛው ምስራቅ ላይ ያሉት ውጥረቶች፣ በሊባኖስ ላይ ያለው ችግር ተባብሶ ሊቀጥል እንደሚችል የሚያሳዩ መረጃዎች መውጣታቸውን ቀጥሏል። ይሄ ምንድን ነው የሚለውም በርካቶች በጣም መነጋገሪያ ሀሳብ እያደረጉት ይገኛል። የመካከለኛው ምስራቅ ጉዳይ በእርግጥም እንትን የሚልም አይመስልም። አንዳንድ ሁኔታዎች በዚህ በህንድ ውቅያኖስ አካባቢ ያለውንም ሌላ አይነት ፈተናና ጫና ውስጥ የሚያስገባ ነው። ስለዚህ አንድ የሌላ የጀርመን ጉዳይ እንድነግራችሁ ፈልጋለሁ። ጀርመን የአሜሪካ ወታደሮችን መውጣት ጠብቀው ነበረ። እንግዲህ የኔቶ አባላትን ማብራሪያ እንዲሰጡ ወይም ደግሞ ማብራሪያ እንፈልጋለን ከአሜሪካ ፖለቲከኞች የሚል ሀሳብ ነው የሰጡት። ያ ማለት የሰሜን አትላንቲክ የጦር ጥምረት ኔቶ ማብራሪያ መጠየቁ ይፋ ሆኗል። ለምን አሜሪካ ማስወጣት ጀመረች የሚል ሀሳብ ስላለው ማለት ነው። ከዚህ ጋር በተገናኘ ቢካዝ አንዳንድ ጉዳዮች መልካቸውን ሊለውጥባቸው እንደሚችሉ ያሳያልና የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ እንግዲህ አንድ ሀሳብ ሰጥተው ነበረ። ያ ማለት ምንድን ነው? አሜሪካ 5000 ወታደሮቿን ወይም ጦር ለማስወጣት መወሰኗን አገራቸው ወይም ደግሞ ጀርመን በርሊን እንደምጠብቀው ግልጽ ነበረ። የሰሜን አትላንቲክ የጦር ጥምረት ደግሞ ወይም ኔቶ ከዋሽንግተን ማብራሪያ መጠየቁ ይፋ ሆኗል። ስለዚህ የባለ 32 አባላቱ ኔቶ እንዴት ማብራሪያ ጠየቅ አሜሪካን የሚሉ መረጃዎችም እንደዚሁ ይጋራሉ። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በአንዳንድ ጉዳዮች ላይ መፍትሄ ያመጣሉ ወይስ አያመጡም የሚሉ የፖለቲካ ጫጫታዎችን በራሴ መንገድ ቋጫቸዋለሁ የሚል አቋም እያራመዱ ባሉበት ሰዓት እንደዚህ አይነት ጉዳዮች መፈጠራቸው በእርግጥም በበርሊን በኩል ለዋሽንግተን ከበድ ያለ አጸፋ ሊመጣባት እንደሚችል ያሳያል። የአሜሪካ ወታደሮች በአውሮፓ መገኘታቸው በዛ ላይ የሁለተኛው የዓለም ጦርነት ተሸናፊዋን ወይም ደግሞ የዛን ጦርነት ቀስቃሿ በጀርመን እንዲሁም በአሜሪካ ፍላጎት መሰረት ነው በሚል ፒስቶሪስ ለማጋራት ቢሞክሩም ግን ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ በዚህ በሆርሙዝና በመካከለኛው ምስራቅ ጉዳይ ላይ ጥርስ መንከሳቸውን የሚጠቁሙ መረጃዎችን ታሳቢ ያደረገ እንደሆነ ለመገመት አያዳግትም። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ደግሞ ኔቶ ቃል አቀባይ ስፖክስ ፐርሰን አሪሰን ሃርት ይባላሉ። እንግዲህ ይሄ የጦር ጥምረት ውሳኔውን ዝርዝር ጉዳዮች ለመረዳት ከአሜሪካ ጋር እየተነጋገረ መሆኑን በይፋ አስቀምጠዋል። ስለዚህ አሜሪካ ለኔቶ ማብራሪያ መስጠት እንዳለባትም እየተነገረ ነው። ዋሽንግተን ውሳኔ ላይ የደረሰችው እንግዲህ ማናቸው የአዲሱ የድሮ ኦላፍ ሾልዝ ነበሩ ፍሬድሪክ ሜርዝ በተለይም አሜሪካና ኢራን በገቡበት ውጥረት አማካኝነት አሜሪካ አፍራለች ወይም ደግሞ ተዋርዳለች የሚል መረጃ መስጠታቸውን ተከትሎ ነው እንግዲህ ለዚህ አይነት እርምጃዎች ውስጥ የተገባው ተብሎ ይታሰባል። አንዳንድ ሁኔታዎች ግን እጅግ አስቸጋሪ ሊሆኑ ይችላሉ። አሜሪካ 30,000 የሚሆኑ ወታደሮች በጀርመን እንዳላት ይነገራል። 36,000 ተደርጎ የሚወሰዳሉ። እንግዲህ በተለያየ አጋጣሚ አሜሪካ በነ ጣሊያን በዩናይትድ ኪንግደም ይህን ያህል ቁጥር የላትም። ኢቨን በደቡብ ኮሪያ 29,000 አካባቢ ጦር ነው ያላት። ግን 36,000 አካባቢ የሚሆኑት ደግሞ በዚሁ በጀርመን በርሊን የሚገኙ ናቸው። ዋሽንግተን በሮማኒያ የሚገኙ ወታደሮቿ ቁጥር መቀነሷ እንደዚሁ የሚታወስ ነው። ከዚህ ከውጪ አንጻር ነው የአሜሪካ ጦር ያለው ትኩረት ከአውሮፓ ወደ ኢንዶ ፓሲፊክ እያዞረ ነው የሚሉ መረጃዎችንም እንደዚሁ ሲጋሩ ነበርና ከዛ አንጻርም ይታያል። የሰሜን አትላንቲክ የጦር ጥምረት ምስረታውም ሶቪየት ህብረትን በተለይም ደግሞ የራሽያን ፖለቲካ የሞስኮን ፖለቲካ ለማጨናገፍ የተቋቋመ እንደሆነ ይታወቃል። ከዛ አንጻር ደግሞ አሁን ምን ተገኝቶ የሚሉ መረጃዎችን በመውጣት ላይ ይገኛሉ። የጀርመን መራሄ መንግስት ፍሬድሪክ ሜርዝ አሜሪካን መተቸታቸው ፕሬዚዳንት ዶናልድ ትራምፕን እንግዲህ እንዳናደዳቸው እንዳበሳጫቸው ብዙ ሀሳቦች የተጋሩ ይገኛል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ የአሜሪካን ፖለቲካ መፍትሄ ሊሰጡት ይገባል የሚል ሀሳብም እየተጋራ ይገኛል። ያም ሆኖ ዓለም ላይ ጉዳዮችን የሚቋጭ ፖለቲካዊ መፍትሄዎችን የሚሰጥ አንዳንድ አስቸጋሪ ጊዜያትን ሊያልፍ የሚችል የፖለቲካ መሰረትና አውድ መፈጠር አለበት እየተባለ ይገኛል። ብዙ ሁኔታዎች መልካቸውን ሊለውጡ እንደሚችሉ ሳይታለም የተፈታ ቢሆንም አወዳዳሪ አካላት በዚህም በፖለቲካ መድረኩ ላይ የተለየ አቅምና ፍላጎት ያላቸው ኃይላት ትራምፕን መላ ሊያደርጓቸው ወይም ደግሞ መላ ሊሏቸው ይገባል የሚል ሀሳብም ይሰጣል። ፕሬዚዳንት ዶናልድ ትራምፕ ግን ሁኔታዎችን እኛ ቅለን አንመለከታቸውም በሚል አቋም ላይ ይገኛሉ። ስለዚህ
እጅግ አስቸጋሪ ጊዜ እየመጣ እንደሆነ ይጠቁማልም ተብሏል። ስለዚህ ጉዳዮችን ከዚህ አንጻር ለማየት እድል ይፈጥራሉ ተመልካቾቻችን። እንደዚህ አይነት መረጃዎችን እንግዲህ ማጋራችሁ በፍጥነት በማይመች ሁኔታ ላይ በመሆንበት ጊዜ በፍጥነት ለእናንተ እንዲደርሳችሁ ነው። በትንታኔ መልክ ደግሞ 3 ሰዓት አካባቢ ላይ የአሜሪካ በተለያየ መንገድ እንዴት ነው ታላቅ ሀገር የሆነችው በተለይም ደግሞ ከመጠኗ ከግዝፈቱ አንጻር በግዥም በሌላ በኩልም ደግሞ ከግዥም ባሻገር በጦርነትም እንዴት ግዛቷን አሳፋች የሚለውን ለማየት እድል የሚፈጥር መረጃ ሰጣችኋለሁ። ትንታኔ መልክ ይዤ ቀርብ ያለው እስከዛው ግን በጣም